አንድ ደንበኛዬ እኔ ጋር መጣና ሁለት ሚስቶች ነው ያሉት አንደኛዋ ረዘም ያለ ጊዜ ቆየች ነች አንደኛዋ የቅርብ ጊዜም ብትሆን ሁለቱም ልጆች የወለዱ ምናምን ናቸውና ንብረት መግዛት ፈልጎ በጣም ትልቅ ንብረት ነው የገዛው በ100 ሚሊዮን የሚቆጠር ንብረት ነው የገዛውና ሲገዛ ምን እንዴት አድርጌ ልግዛው ምን ማድረግ ይተበቅብኛል ሲለኝ ኦኬ በራሱ ስም እንዲያደርገው ስነግረው አይ በኔ ስም አላደርገውም አለኝ ኦኬ ወይ ደግሞ ቀደም ሲል የነበረችው የመጀመሪያ ሚስቱ ብዙ ልጆችን የወለደች ስለነበረ በሷም ማድረግ ትችላለህ አልኩት አልፈለገም እንደዛ ማድረግ መጨረሻ ላይ በእናቱ ስም አደረገው ማለት ነውና እንግዲህ አጋጣሚ ሆኖ ቤቱ ከተገዛ በጣም ባጭር ጊዜ ውስጥ እናትየው ይሞታሉ እናትየው ሲሞቱ ምንድነው የሆነው እንግዲህ በእናቱ ስም ስለነበረ የውርስ የምናምን ጉዳይ መጣ ማለት ነውና የውርስ ጉዳይ ሲመጣ ከነበሩት የቤተሰብ አካላት ውስጥ ከስድስቱ አንደኛው እህቱ ባሏም ስራ አልነበረውም ገንዘብም ቤትም ምናምንም አልነበራትምና እንደ ቅድመ ሁኔታ ምን አስቀምጠች ቤት ይግዛልኝ ንግድ ምነግድበት ገንዘብ ይስጠኝ ለባሌም ይሄን ያክል ገንዘብ ያምጣልች ሰውየው መጨረሻ ላይ አማራጭ አልነበረውም ምክንያቱም ይሄን ሌሎቹ የኛ ንብረት አይደለም ብለው እንዲተላለፈለት አደረጉ ያቺኛዋ ግን ህጉ በእናቷ ስም ስለሆነ ወራሽ ናት በቃ በምንም ሁኔታ ከውርስ ካልተነቀለች በስተቀር ማንኛውም ወራሽ ያገኘው መብት ታገኛለች ምክንያቱም ያ ሰውዬ በእናቱ ስም ያላግባ በእናቱ ስም በማድረጉ ምክንያት ምንድነው ያደረገው ቤት ገዝቶ ለመስሪያ የሚሆን ገንዘብ ሰጥቶ የውርስ ድርሻዬን ለከሌ ለቀቅ ያለው ብላ ለቀቀችለትና በዛ አግባብ ጉዳዩ ተቋጨ ማለት ነውና እንዲህ አይነት ነገሮች ለብዙ አደጋ ስለሚያጋልጡ ተገቢውን ጥንቃቄ ልናደርግ ይገባል